ትኬት እንደሚወሰን ጥያቄ የሚነሳበት ጉዳይ አይደለም። ከአርባ ምንጭ ከነማና ከዚህ ቀደም አስቸጋሪ ሁኔታ ውስጥ ቆይተው ከወረዱ ቡድኖች ሌሎች ቡድኖች ትምህርት መውሰድ ይኖርባቸዋል። ጥራት ያላቸው የተጫዋቾች ዝውውሮች እንደዚሁም ደግሞ 4 የውጭ ሀገር ተጫዋቾች በቋሚነት ጀምረዋል። በአርባ ምንጭ ከነማ በኩል እንድሪስ አውኮዶጆ በጎል ጠባቂ በኩል በአማካይ ቦታ ላይ ማማዱ ሴክ እንደዚሁም በአጥቂ ቦታ ላይ አብዱራህማን መሐመድና ጄሮም ኦዴ። አርባ ምንጭ ከነማ ጨዋታውን ጀምሯል። ከግራ ወደ ቀኝ እያጠቃ ይገኛል። ከዚህ ጨዋታ 3 ነጥብ ይዞ መውጣት ነጥቡን 35 እንዲያደርስ እድል ይሰጠዋል። ሁሉንም ጨዋታ ማሸነፍ ነጥቡን 44 እንዲያደርስ ያደርገዋል። ያም ቢሆን ግን በዚህ ሰዓት እያንዳንዱ ጨዋታ የዋንጫ ጨዋታ ከመሆኑ አንጻር ተጋጣሚዎቹም በቀላሉ ይህንን የሚፈቅዱለት አይመስልም። ጥሩ ድል በፍጹም ቅጣት ምት ክልል ውስጥ በአማርኛና በትግረኛ የቀጥታ ስርጭት ይህንን ጨዋታ ወደ እናንተ እያደረስ እንገኛለን። ግርማ የፈረደና እንደዚሁም ደግሞ ክብሮም ተስፋይ በአማርኛ የቀጥታ ስርጭት፣ ማርቆስ ኤልያስና ዮናስ አዘዘ በአማርኛ የቀጥታ ስርጭት ይህንን ጨዋታ እያደረስ እንገኛለን። ከቴሌቪዥን ባሻገር በዩቲዩብ እና በፌስቡክ ገጽ ይህንን ጨዋታ መከታተል ትችላላችሁ። ኪውአር ኮድ እስካን በማድረግ ይህንን ጨዋታ እንድትከታተሉ እንጋብዛለን። በተለይ በመረገነት ማርክ የስንታየው ዋለጪና የሽመክት ጉግሳ እዚህ ጨዋታ ላይ ለመኖር ትልቅ ክፍተት ይመስለኛል። ምክንያቱም በጣም ትልቅ ልምድ አላቸው። ምናልባት ድንቅ ሙከራ ድንቅ ሴቭ እንድሪስ አውኮዶጆን አለማድነቅ አይቻልም። ከቀይ መስመር አቅጣጫ የተነሳ ኳስ ክፍሎም ገብረ ሕይወት ያልታሰበ ከየትኛውም አቅጣጫ ዛሬ ጎል ማስቆጠር ሁሉም ኃላፊነት አለበት። ማርክ እነ ዳንኤል ዳርጌ አቤል ማሙሽ ብቻ አይደሉ። ክፍሎም ጥሩ ኳስ ነው ከሳጥን ውጪ ቦታ ለማየት ሞክሯል። የመጀመሪያው 2 ደቂቃ አልሞላም የሙከራ ማርክ ጥሩ ትኩረት ላይ ነበር አጎዶጆ። የመጀመሪያ ዲግሪ ያለው በኢንጂነሪንግ ኳሱንም በዛ አይነት መልኩ መጥኖ ነበር የላከው። ኤሊሳ አውኮዶጆን ሴቭ አለማድነቅ አይቻልም። የማዕዘን ምት ተካልኝ ደጀኔ የትውልድ ከተማ ክለቡን ነው በተቃራኒ እየገጠመ የሚገኘው። ተካልኝ አርባ ምንጭ ለአርባ ምንጭ ከነማም ተጫውቶ አሳልፏል። የት ነበርሽ የምትባል ሰፈር ነው ተወልዶ ያደገው። በዚህ ሰዓት አርባ ምንጭ ካለበት ደረጃ ጋር ሄዳል ስሙ። የት ነበራችሁ? ክፍሎ ብርሃነ ጥሩ ኢንቨርትድ ዊንገር ባህሪ ያየንበት ማርክ ጥሩ ኳስ ቤንች ላይ ጭምራል ጨብጨባ ያቻረው አፍቅሮተ ሰለሞን አቤል እንዳለ የመጀመሪያ ጎል ሊያገኙ ይችሉ ነበረ። ያም ቢሆን ግን ተካልኝ ደጀኔ አባባዱንሰ ከራሱ ሜዳ ክፍል ላይ ኳስ አውጥቷል። ጊዜውን የጠበቀ ተጫዋች የለም ቦታውን በትክክል ያገኘ አንድ ትክክል አቤል ኳስ ማስቆጠር ነበር። በጣም ጥሩ አጋጣሚ ነበር። በጣም ቢግ ቻንስ። ለዚህ ነው ሁለቱም ቡድኖች የሚያገኙ ድሎች ወደ ጎል መቀየር በኩል ያየን ያለው ነገር። ጀሮም ፊሊፕ አስደናቂ አዟዟር ምን ሊያደርገው ይችላል? ጀሮም ምናልባት ሌላ የማግባት እንቅስቃሴ የፍጹም ቅጣት ምት ጥያቄ ያስብል ነው ከጨዋታ ውጭ ያሉበት መንገድ የማልዳኝናና ብዙ ዘመኑ ሳይናና የማልዳኛ ሃይማኖት አንድ ላይ ነው የሚያጫወቱት። ይግባባሉ። በመስመሮች መካከል አቤል ወርቃማ እድል ነው። ጨዋታ ውጪ ሌላኛው አቤል ማሞሽ ታይሚንግ ልክ አለበት። ጀሮም ፊሊፕ ምን ሊያደርገው ይችላል? ጎል! አብዱራህማን መሐመድ የጎሉ ባለቤት ነው። ኢላይላላ ክሊካ ከሞዳ ደስታቸውን እየገለጹ ይገኛሉ። የተለየ አጋጣሚ ለአርባ ምንጭ ከነማ ነጥባቸውን 35 ለማድረስ ይህንን ውጤት አስጠብቆ መውጣት ግድ ይላቸዋል። በእግር ኳስ ጥቃቅን ስህተቶችን በአግባቡ መጠቀም በዚህ ረገድ ልዩነት ይፈጥራል። ፈጣን ብሬክ አስቀድሞ አቤል ማሙሽ ያዋከነው ኳስ ማርክ ምን ያለው ዋጋው በጣም ከፍ ያለ ነው። ጥሩ ኳስ አሁንም አሸናፊ ወደፊት ጠጋ ብሎ ጄሮም በጣም ቆንጆ ሩጫ ነው ያደረገው። ራህማንን ተመልከት። አስቀድሞ ቅድም ራስ ወዳዱ ነበር፣ አሁን ግን በሚገባ ራህማንን ተመልክቷል። ክብሮም ኳስ ማውጣት የሚችልበት እድል የነበረው ይመስላል። ማርክ ያን እድል መጠቀም አልቻለም። ራህማን በቀላሉ ኳስ ወደ ጎል ተቀየረው። ምን አይነት አጋጣሚ ነው! የተሻለ ቡድን ጎል ያስቆጠረ ይመስለኛል ማርክ በዚህ ግማሽ። ቢሆንም ግን ከዚህ ጎል መቆጠር በፊት አቤል ማሙሽ አባከነው እድል በጣም ለምድረገነቶች 35ኛው ደቂቃ ላይ ልዩነት ፈጣሪ ጎል ማስቆጠር ችሏል። በዚህ ረገድ ውጤቱን ተከትሎ አርባ ምንጭ ከነማ ነጥቡን 35 ያደርሳል። በትክክል የሆነው ነገር እዚህ ጋር ሁሉም ነገር ማስወገድ ይችል ነበር። እንቅስቃሴ ያዘግዬ ይመስለኛል። ማርክ ተመልከት። በእጁ ሳይነፋ በእጅ ያዘው ወይስ ሳይነፋ ነው በእጅ ያዘው?
አላስፈላጊ ምንም ለቡድኑ ጥቅም የሌለው ጥፋት ነው የፈጸመው። ሄደር ሸረፋ ምድረገነት ይፈረበ ይመስል በዚህ ሰዓት በፍቅር ምናልባት ሁለተኛ ጎል ምን ሊያደርገው ይችላል? ሁለተኛ ጎል ተቀይሮ የገባው ቴድሮስ አጬ አርባ ምንጭ ከነማን ከጭንቀት ታድጓል። ያለ ጥርጥር ደስተኛው ተጫዋች አብዱረህማን መሐመድ ነው። ከሰዓት በኋላ ነው ማርክ አፍቅሮት ሁልጊዜም በመልሶ ማጥቃት አቬሌብል ራሱን ያደርጋል። ተመልከት፣ ግሩም እይታ ከጀርባ ተካልኝ ከጀርባው ከተካልኝ ጀርባ ነው የሮጠው። በደንብ የቴዎድሮስን እንቅስቃሴ አንብቦ ነው ሪችመንድ ያወደቀው፣ ግን በተቃራኒው ሳይድ ነው ኳሱን የገጨበት። እንዴት አይነት ኳስ ጣጣውን የጨረሱ ኳስ እንደሚሰጥ በሚገባ በፍቅር ግዛቸው ያሳየ ይመስለኛል። ከሁሉም በላይ ደግሞ የኳስ ትልቅ እፎይታ ነው ለአርባ ምንጭ ያለምንም ጥርጥር። የመጀመሪያ ጎል ነው ቴድሮስ አጬ በአርባ ምንጭ ሴቻ ተወልዶ ያደገ ተጫዋች። አሁን